ቤዛ ሉሲን እገላታለሁ፣ ባለቤቴን እንደዚህ ያደረገችው ሉሲ ነች፣ ስለዚህ እኔ ነኝ የምበቀላት በማለት ትናገራለች። ሉሲ እዛ የራሳቸው ጉዳይ እያለች የምትናገረውን ነገር ማወቅ እፈልጋለሁ፣ ምን እያደረገች እንደሆነ ቤቷ ሄጄም ማየት እፈልጋለሁ ስትል ስትጠይቀው ሱራፌልን በፍጹም እዛ ቤት መሄድ የለብሽም፣ ያ የተረገመ ዶክተር ሮቤል የተባለውም እሷ ጋር ነው ያለው፣ ስለዚህ ወደዛ መሄድ የለብሽም፣ እኔ ይሻለኝና እኔ ራሴ የማደርገውን አውቃለሁ፣ ዋጋቸውን እሰጣችኋለሁ ይላታል። ቤዛ በፍጹም አይሆንም፣ እኔ እዚህ ተቀምጬ አንተ እንደዚህ ስትሆን ማየት አልፈልግም፣ እግዚአብሔር እኮ ምሮህ እንጂ እነሱ እኮ ገለውህ ነበረ፣ እሱ እኮ እያለው በየሰዓቱ ቀስቅሾ እንዳይተኛ ሲለኝ ደግሞ ማመኔ፣ አንቺ እንዴት እሱን ትሰሚዋለሽ? እሱ እኮ ሁልጊዜም የእኛን ውድቀት እንጂ የሚፈልገው የእኛን እድገት እንደማይፈልግ ታውቂያለሽ። እኔ ደግሞ ብሞትም ምንም አይመስለውም፣ ግን ደግሞ እግዚአብሔር እኔ ጋር ስላለ ነው፣ እኔ እውነትን ይዤ ስለምጓዝ ነው ምንም ያልሆንኩት ይላታል። ሳሚ እዛው ብቻውን እያለቀሰ ስለነበር ቤዛ በአጋጣሚ ስትሄድ የሚጠጣ ውሃ ትሰጠዋለች። እባክህን ሳሚ ራስህን አረጋጋ፣ ሁሉም ነገር ለበጎ ነው፣ እኔ እውነቴን ነው፣ በቃ ከዚህ በኋላ ስለ ሉሲ ምንም ነገር እንድታስብ አልፈልግም፣ ተዋት፣ እግዚአብሔር የስራዋን ይስጣት ስትለው ታያቸው የእነሱን ነገር ለእኔ ታዩ፣ እኔ የማደርገውን እኔ አውቃለሁ፣ በሚሄድበት መንገድ ብቻ አንዴ እግሬ ይውጣ ከዚህ ቤት በማለት ይነግራታል። ምንድነው እግር ከዚህ ቤት ቢወጣ ብታረግ ነው? መጠጥ ቤት ልትሄዱ ነው ወይ በማለት ስትነግራቸው እንዴት ነው መጠጥ ቤት የምንሄደው? ታይ እንጂ የሚሻለው እኔ ውልሽ ቢሻለኝ መጠጥ ቤት ሳይሆን መሄድ የምፈልገው ሱራ ሮቤልና ሉሲ ያሉበት ቦታ ነው። እነሱን ሁለቱን ካጠፋሁ በኋላ እድሜ ልክ የምታሰር የማይቆጭኝ ባመንኳት የተከዳው ለካ ሌባና እርኩስ ነበር ለካ ቅቤ እየምተኛው እቺ እየተረገመች ሰው መሳይ ሴጣን የሴጣን ቆራጭ ነች ሉሲ ማለት ሴጣን ናት በማለት ያወራል። በቃ አሁን አትናደድ፣ ሁሉም ለበጎ ነው፣ ግን ደግሞ በአንድ ነገር መነጋገር አለብን። ከዚህ በኋላ የኛ የሆነ ሰው ማመን የለብንም። ሁሉም የኛ ናቸው ብለን አምነናቸው ነው፣ ባመነው ሰው እየተከዳ ነው። ቅንጅርት ለሉሲ እዩልሽ የኔ እጅ እንዳለበት ማንም ሰው ማወቅ የለበትም፣ በተለይ ሳሚ ማወቅ የለበትም። ሳሚ አወቀ ማለት ከሉሲ ከማማዬ ጋር እለያያለሁ ማለት ነው። እንደዚህ አይነት ነገር አትፈልጊም። አንቺ ግን እየተረገምሽ ነሽ። የእውነት ሉሲ ሰው አይደለሽም። እንዴት ከሮቤል ጋር አብረሽ እኔ ከአንቺ ጋር እንድሰራ ታደርጊኛለሽ? ለዛውም የጥላቴን የዛን እርኩስ ከዛ የተረገመ ሰው ጋር እንዴት አብረሽ እንድሰራ ታደርጊኛለሽ? ሉሲ የእውነት ጥላቴ ነሽ። ግን አንድ ነገር ከሰማው አንቺንም ቢሆን አጠፋሻለሁ። አንቺን ለማጥፋት ወደ ኋላ እንደማልል እመኝኝ። እውነቴን የምልሽ በተለይ ሳሚ ከሰማ በማለት ይዝትባታል። እንደ አንተ ምን ያንበጨብጭሃል? ወንድ ልጅ አይደለህ እንዴ? እንደ ወንድ ልጅ ምን ነው ኮስተራ አትልም? በማለት ስትናገረው እሱን ወንድ መሆንና ለመሆኔን አሳይሻለሁ። ምክንያቱም ይህንን ነገር ስትኝ እኔ ለራስሽ እየጠቀምኩሽ መስሎኝ እንጂ ፍቅረኛዬንም ቢሆን በላቤና ደክሜ ሰርቼ በጉልበቴ ማሳከም አያቅተኝም ነበር። ግን አንቺ መጠቀም ያደረግሽኝ ከዛ ከተረገመ ዶክተር ጋር አብረሽ አንቺ ሰይጣን ነሽ አንቺ። ሁለተኛ በስልክ እንዳትደውይ እንዳትመጭም በማለት ይጮህባትና ስልኩን ይዘጋል። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይህንን ቪዲዮ የምታዩና የምትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እንድታበረታቱ ስል በአክብሮት ጠይቃለሁ። ቤተሰቦች ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። እናም ሱራፌል ከቤዛ ጋራ የመጋጨት ፍላጎት አልነበረውም፣ ግን ደግሞ አሁንም ላይ ትኩረቱ ገንዘብና ገንዘብ ላይ ነው። ቤዛ አሁንም የተጎዱ ሰዎች አሉ ከተባሉ እሷ ማዘንና መራራቷን አልተውችም። የመርማሪ ፖሊሱ እህት ልጅ በመታመሟ ያገታት ልጅ ሁሉንም ሚስጥር ስለነገራት እናም ይቺ ልጅ መታከም እንዳለባትና እንድታግዘው ሲጠይቃት እሷም እስኪ ለማንኛውም በቻልኩት አቅም እሞክራለሁ ትለዋለች። እሷም መታ ወደ ቤት እያማከረቻቸው ይሄንን ነበረ። ቆይ ምንድን ነው እየተካሄደ ያለው?
አንቺ ግን ቆይ ትናንትና እያሰረሽና ያግቶ እያሰቃየሽን ሰውም የእሱ ልጅ ካላሳከምኩ ብለሽ የምትጥያለሽ? ቆይ አንቺ ግን ልታሳብች ነው ወይ በማለት ሱራፌል ይናደዳል። ሳሚም ቤዛ ግን የሆነ ከቀልብሽ ነሽ ወይስ የሆነ ነገር ነካ አድርጎሻል ልበል? ምን እያደረግሽ ነው? ምን እየተካሄደ ነው? በማለት ሲናገራት ሳሚ እኔንም አዳምጡኝ፣ የታመመን መርዳት እኮ ይሄ ምንም ማለት አይደለም። ልጅቷ በጣም ነው የምታሳዝነው። እውነቴን ነው፣ ወደው አልነበረም። እኔን እኮ ለክፋትና ለተንኮል ሳይሆን ገንዘቡ እዚህ ነው ስለተባሉ ገንዘቡን እንድንሰጣቸውና ልጁ እንድትታከም ነበረ። ታውቃለህ፣ አባትም ከመሞቱ በፊት ይህንን ስርቆት እያካሄደው ለልጁ መታከሚያ ነበረ። ስለዚህ ታዲያ ምን አማራጭ አለ? ብናገዛቸውና ብንተጋገዝ ልጅቷ ብትታከም ምን ችግር አለው? ሲል ቤዛ እባክሽ ተረጋጊና ስቢ፣ ከቀልብሽ ሁኝ በማለት ሳሚ ያናግራታል። እሷ ግን ምን እያልክ ነው ያለኸው? እኔ የምንወስነው ውሳኔ ነው። በቃ እንደምን ብለን ይች ልጅ ማሳከም አለብን፣ የምትታከምበት ገንዘብ እንድናገዛት በማለት ትነግረዋለች። ሱራፌል አንቺ አሁንም እኔ እንድታሳብችኝ እኮ ነው የተነሳሽው እንጂ ለሌላ ነገር አይደለም። አየህልኝ ሳሚ፣ እኔ እነዚህ ጋር እኔ ለእሷ ብዬ ሰቃያለሁ፣ እሷ ደግሞ ያለውን ገንዘብ እያወጣው ለማላቀው ሰው ላሳክም እያለች የዋህ ለጋሽ የምትባለው አንቺ ጥሩና መልካም ሰው፣ ሱራፌል ደግሞ ክፉ ሰው ነው። ስለዚህ ከዚህ ቤት መውጣት አለብኝ በማለት ከቤት ወጥቶ ጥሏት ይሄዳል። ቆይ ምን እየተካሄደ ነው ያለው ግን እናንተ ምንድነው ነገሩ? በማለት ምንም የማውቀው ነገር የለም ግን ደግሞ አንድ የማውቀውና የምነግር ነገር ቢኖር እሱን ማገዝና ማገዝ ነው። ስለዚህ አልፈልግም። እናም እሺ በቃ በማለት ጥሯት ወጥቶ ይሄዳል። በዛን ሰዓት ቤዛም ትናደድና ሳሚ ግን አሁንም ቢሆን እኮ ሱራፌል የገንዘብ አፍቃሪ ነው። ምን እያሰብክ ነው? አሁንም ከገንዘብ ጋር ነው ፍቅሩ እንጂ ከሰው ጋር አይደለም። እኔ ደግሞ ከሰው ጋር መኖር ፈልጋለሁ፣ ገንዘብ አፍቅሬ መኖር አልፈልግም በማለት ስትናገረው ሳሚ ቤዛ አንቺም ትክክል አይደለሽም እባክህ